ዝም ማለት ነው። ተግባርሽ ሌላ አፍሽ ሌላ። የግሌት በከፋው ሰው ፊት ምላሽን ተጠንቀቂያት። ይኸውልሽ መቼም ቢሆን የማይድን ጠባሳም ጥሎ የሚያልፍ እንዴ መቼናትና ፍቅር በፍቅር ነው አይደል እንዴ? ጉድ ምን ነው የምታወሩት? የማይሆን ነገር አታወሩ። ይሄ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። አይሆንም አብርሽ። ወይኔ ጉዴ ፈላ። ሆዴ አባውን ብቅል ያወጣል ነበር የሚባለው። እዚች ጋር ሆዴ አባውን ያወጣል። ወይኔ ጉዴ ፈለቀሻት አብርሽ። አይሆንም። አይ ትዝታ። ወይኔ ጉዴ ፈላ። እንደው ምን አለ ትዝታን ከምትጠራ የግሌን እንኳን ብጠራ እንደው በህልሟ ማጠራኝም እንደው ፍት ያርገሽ አንቺንስ። ትዝና የታለ አብርሽ የምርሽን ነው? እውነትሽን ነው? አልታይሽም እንዴ? እኔ እኮ አብርሽ ነኝ። ይሄን እስቲ እንደ ግሌ መካሽ አሁን ቀሚስ የለሽሽ ርጉድስ አብርሽን ሳይሆን የግሌ ነው አይደል የመሰልኩሽ? አብርሽ መካሽ አባላለሁ። ይሄን እስቲ እንዴት ነኝ? በህልሜ ነው እንዴ? እንኳን በህልሜ የሆነ ተመስገን። በህልሜ ነው ትላለች እንዴ? አንተ ተመለሰሽ ተኝ። የግሌን እየጠራችሽ ነው። እንደው የግሌን ጥለሻት መጣሽ። ለሷ መልሽላት። አንቺ የግሌ እየጠራችሽ ነው። ተኝ። ወይኔ እኔና ጭራሽ ትላለች። ደከመሽ አይደለ? ትሰሚኛለሽ? ተነሽና አሁን ልብስ ጠቢ። እሱ ልነግርሽ ነው የመጣሁት። እኔ ልብስ እንጠብ። የምን ልብስ? የከብት ልብስ ልበልሽ? የሰው ልብስ ነው። ለነገሩ እኮ ትትና እየሞች እውነትሽ ነው። እዚህ ቤት እኮ ከአንድ ሰው ውጭ እኮ ሁሉም ከብት ናቸው። እንዲሁ ኪሳቸውን ፈተሽ ብናረጋ አሁን ፈርስ እናገኝ። የምን ፈርስ? ለነገሩ ከብት አይደሉ? እበት እናገኛለን ኪሳቸው ውስጥ። ሞች ባይሆን ተነሽ እንሂድ። ኧረ በእናትሽ ተነሽ። ደግመሽ ተይተሽ ደግሞ ልቃዥ ነው እንዴ? እሺ እኔ እንዳትጠሪኝ በልምሽ። ይሄ መንፈስ ነው። እንዳትጠሪኝ። ሆ ነይ ቶሎ። መጣሁ ይብሌ። እኛም በቂ ምን አይነት ህልም ነው? አብሽ ወይ አይ በቃ ተው። ልጅቷ ሞታል እንዴ?
ምን እያደረግሽ ነው? ምንም አብርሽ፣ ምንም ቢሆን እኮ የድሮ ፍቅረኛ ነኝ እና እናማ ከዚህ በኋላ ማንንም ሰው ልብስን ሲያጥብልህ ማየት አልፈልግም። እኔ ብቻ ነው ማጥብልህ። ከመቼ ጀምሮ ነው ቆይ አንቺ የኔን ልብስ ለማጠብ አስበሽ የምታውቂው? ምን ሆነሽ ነው? ቆይ ምንም አልሆንኩም አብርሽ። እኔ ይሄ ምንም አላማረኝም። እንደ ወንድሜ እኮ ልንከባከብ ብዬ ነው፣ ያው ልብ እስኪሸነፍልኝ ድረስ። ይኸውልሽ እንደዚህ በማድረግ አብርሽ ወደ እኔ ይመለሳል ብለሽ አስበሽ ከሆነ በጭራሽ እንዳታስቢ። እኔ መቼም ወደ አንቺ አልመለስም። አታስብ አብርሽ፣ አሁን ላይ እኔ በጣም አስተዋይ ሆኛለሁ። አላስቸግርህም። እንደዛ ከሆነ ጥሩ። የግሌና ሴትና መጣችሁ። ኧረ እኔ አጥበዋለሁ። እረፍት አድርጉ እናት። እንዴ ምን በወጣሽ ትዙዬ? እኛ እናጥባለን እንዴ? እኔ ምንድነው ስራዬ? እናጥባለን። የግሌ አንቺ እኮ በጣም የዋህ ልጅ ነሽ። ትዙ ታዲያ እንደዛ ከሆነ አይቀር ለምን እኔንም ልብስ ሰጥቼሽ አንድ ላይ አታጥቢም? ከዛ እሱን ደግሞ እንደጨረሽ ደግሞ ኪችን ገብተሽ ደግሞ እንጀራን ጋገር ታደርጊያለሽ። እሱ ያለበት ይስቃል። በቃ የምርም ፍቅር ጀምረዋል ማለት ነው። ለነገሩ ከድሮም በጣም የሚወዳት ልጅ አለች። እንዴት ላይወዳት ይችላል? ቆይ በቃ እኔ ትዝም አልለውም። አይፈልገኝ ደግሞ እዚህ ድረስ ወዲያውኑ ነው ከዚህ ቤት የማወጣው። ደግሞ ከወጣው መሳይ እንደፈለግኩ ማየት አይችልም እኮ። ቢያንስ ወንድሜ መሆኑን ማረጋገጥ አለብኝ። እሺ እንዴት ነው ማረጋገጥ የምችለው? ብጠይቀው መመለስ አይፈልግም። ቆይ ምን ላድርግ? ዲኒ እንዳላስመረምረው ደግሞ ውድ ሆነብኝ። እባክህ አምላክ ይርዳኝ። እዚህ ቤት የምኖረው ለወንድሜ ብቻ ብዬ ነው። ይህም አፍቃሪ ህይወቴ እንደዚህ ተዘበራርቆ መፈቀር ያምረኛል። ግን ምን ላድርግ? አንድ ያለመለከት ነበር። ወድጄ አይደለም ወደድኩት። ቆይ ማን ደግንልኝ ያለው? ማን አስብልኝ ያለው? ማን ከሰው ተለይቶ ተንከባከበኝ ያለው? እኔ ለምን የማላውቀውን ህይወት እንድመኝ አደረገኝ? የማልፈልገው እሳት ውስጥ ከቶ እሱ ዳሩ ይዞ ቆመ። አሁን ጭራሽ እኔ ፊት ሌላ ሰው ጋር ሆነ። ቆይ ምን አይነት ጨካኝ ነው? ትንሽ እንኳን አያስብም? አላሳዝነው? እንዴ ወይኔ ሁሉ ይፈላ ትስ እንዴ ትትና አስተትና አይ እዚህ ቤት አንድም ጤነኛ ሰው እንኳን የለም። አብረሽ ትዝታ ይበቃሻል። በቃ አሁን መቀየርሽን አምናናል። ስለዚህ ለግሌ ስጫት እናጠብ። ኧረ እባክህ አይደለ እንዴት አዝነህ ሊሞታል። በእናትህ የኛ አስመሳይ ትሰማኛለህ? እኔ የግሌ መካሻ ድክም ብሎኛል። እራሷ እንደጀመረች እራሷ ተጣበው። እሺ እንዴ ደግሞ ይኸውልህ እኔ ሰው የጀመረው መጨረስ አልወድም። ባህሪ ነው። አብርሽ ይቶ እኔ ማጠብ ስለፈለኩ ነው። እሺ ካልሽ እንግዲህ ምን ይደረጋል? የግሌ ገልሞን አይተሽዋል ወይ? ምን ክፍሉ አልነበር እንዴ? ባጥር ላይ ዘሎ ካልወጣ በስተቀር የት ሄዳል ብለህ ነው? እሺ እሱን ተይውና የተንከሲስን ብር ዛሬ እናዋጣለን። አዘጋጂ። ማ እኔ የግሌ መካሻ እኮ ላዋጣ ትሰማኛለህ? 5 ሳንቲም ድም ብሎ ራሱን ያላወጣ የለኝም። የልጇን አባት በጣላ አገኘሽ ልጅ ነው እንዴ ገንዘብ የማዋጣው? ትሰማኛለህ? ደሞዜን አላባክንም። እኔ ግን አዋጣለሁ አብርሽ። አይ ትዝታ አንቺ ማዋጣት የለብሽ። የግሌ አብርሽ እኔን አትክፉኝ እንጂ እኔንም ከእናንተ ጋር ቀላቅሉ።
ውይ የዓለም ተገላቢጦሽ ይቻላል እኮ ተገላቢጦሽ ነው። እኔ አልከፍልም ብዬ እዚህ ጋር አለቃቀሳለሁ። እሷ ደግሞ ካልከፈልኩኝ ብላ ታለቃቀሳለች። እንደው ፈጣሪው ምን አይነት ዘመን ላይ ነው ድረስ ነው? ጌታ ሆይ እንደው ማንን ነው የምሰማው? እንደው የተገላቢጦሽ ሆኗል ነገሩ። እሷን ስማትና ትክፈል። በግሌ ግዴታ ነው። ምን ነው ግዴታ? 5 ሳንቲም አላዋጣም። እሺ ሲሳቅልህ ታበዛዋለህ። ደፋር እንደውም ደሞዜን ጨምሩልኝ። እኔ ደግሞ ቁጭ ብዬልሽ እስቲ በተራዬ እጠቢ በይ እጠቢ። አየግሌ ላምጣልሻ የኔንም እቺ ወለቅ አድርጌ እንደማታልሽ ላምጣልሽ አይደለ? አምጪ ችግር የለም። ባሊሞት ነው ጠቢ። ሙሽራው ምን ስለምን እየጸለይክ ነው? ሞት አውርድ ብዬ ነው። ወደ አንተ ቢያወርድ ጥሩ። እኔ ለአንተ ብዬ ፈጣሪ እንዲያስቸግርኩ እንደውም ተው በቃ ያንተስ አያርግልህ። ተንከሲስ ሞት እንደኔ ናቀው የለም። እኔን አታይ አንድ ነገር እኮ በቃ ስትቀርበው ይፈራል። ገንዘብ አንተ ስትፈልገው ይርቃል። ሞትም እንደዚሁ ስትመኘው ይናፍቃል። ገልሞ ዛሬም ሳትጠዋልክ ዛሬም እድሜ ለእናንተ ለቤተሰቦች። አሁን በጣም ደህና ነኝ። ገልሞዬ ግን አንድ አሰምቶልኝ ነበር። ለምን ቲክቶክ ላይ የሞቱ ሰውን ቀብራለን ብለን አንፖስትም? በዛው የስራ እድል ፈጠርም ማለት ነው። ደግሞ ሰው የሞተበት ሰው ቲክቶክ ላይ ምን ይሰራል? ኧረ በእናትህ ተው እንዴ! አላየህም በድግስ ሲቀብሩ? ምን አልኩ ዘመዴ በሆኑ እኮ ነው የሚያስብለው። ተንከሲስ እኔ በሞት ሰው ሲቀልድ እንደማልወድ ታውቃለህ። ቆይ አሁን ምን ፈልገህ ነው ይሄን ሁሉ የምታወራው? ገልሞዬ አንተ እኮ አንድ ሁለት ሰው ቢሞትልህ እኮ መዋጮ ሞላ ማለት ነው። እና ለአንተ መዋጮ ሲባል ነው ሰው እንዲሞት እየጸለይክ ያለው? ተው ከፈጣሪ ጋር ተገናኘ። ያው ሰው ሁሉ በቀኑ ይሞተው ያው ለአንተ ስራ እንዲፈጥርልህ ብዬ ነው። እንዳንተ አይነቱን ራስ ወዳድ ነበር እንጂ እየወሰዱ መቅበር ሆድ አምላኩ። ማን ከማን እንደሚወዳደር እንኳን አታውቁ። ቆይ አማክረኝ እንጂ ስደብኝ አልኩ እንዴ? ትችትና ስድብ መለየት የነበረብህ አንተ ነህ። ስትተች ጥፋትን ለይተህ ካላስተካከል በቃ እንደማይረባ ሰው ሆነህ ነው የምትቀረው። ትሰማኛለህ? ጉርለት የሌለበት ሰው የለም። ግን ደግሞ ጉርለቱን አምኖ ለመሙላት ለብዙ ሰው በጣም ከባድ ነው። ሲጀመር እኔ አሁን የጎደለኝ ብር ብቻ ነው ገለሞዬ፣ ብር ብቻ። የምር እውነትህን ነው ተንከሲስ? መሳይ አቤት። ና እንብላ ምግብ። አይ ይቅርብኝ። ማስኪት እንብላ ምግብ እኮ ነው። እሺ እበላለሁ፣ ግን ይኸውልሽ የግል የምትመጣ ከሆነ ምንም አልበላም። ቢያንስ ደግሞ ሌላ ብር ጨምረህ አዋጣ ነው የምትለኝ። እሺ አልመከረ እኔ ምን ልመሳይ? ኧረ ቢያንስ ቆይ ልብላበት። እሺ እንደው ምን ላኩርስ?
ትንሽ አትበላ ብታይ አባዬ ራሱ እንደዚህ ነበር ሲያጎርሰኝ ነበር። ይገርምሻል። እኔን ግን ማንም አጉርሶኝ አያውቅም። አይዞሽ ከዚህ በኋላ ነው ያለውልህ። አይ እኔ ወልሽ ከምግቡ ይልቅ ባይሆን ብር ብታጎርሽኝ ደስ ይለኝ ነበር። ብር ሳገኝም ደስ ነው ማጎርስሽ። እንደዚህ ስትይ እኮ እንዴት እንደምታምሪ በእውነት መሳይ። ግን እንመሳሰላለን አይደል? ይኸውልሽ በቃ እኔ በእኔ ግል ሳትመጣ ልሂድ። እንዴ ትንሽ ሳታወራኝ? አይ ልሂድ፣ ግን ይኸውልሽ ያልኩሽን ነገር እንዳትረሺው መሳይ። ቆይ ግን መሳይ ለምንድን ነው የማይረዳኝ? እኔ ጭንቀቴን ችግሬን ሁሉ እሱን ሳገኝ እንደሚቀለኝ ለምን አያውቅም? ቆይ ለምንድን ነው እንደዚህ የማይረዳኝ? ይሄንንም አላብርሽ ነው ማሳየው። እንደዚህ የማይረቡ በር እንኳን አይዘጉም። አብርሽ 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 የት የት ሄዶ ነው? አብርሽ አብርሽ የት ሄዶ ነው? አብርሽ ስፈልገው አላገኘው። አብርሽ 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 የለም። ለሰርጉ ዲኮር ሊከራ ይሏል። እንዴ የምን ሰርግ? እናንተ አምራችሁት እንዴ? ቋጥራለች እኮ ከዚህ በላይ ማምራለ እንዴ? እና አብርሽ በእናንተ ጉዳይ ምን አገባው? ራሳችሁን ትለካት የለም እንዴ? እኔ ቤት ልጅ ነው ብሎ ይመልሱኛል። ስለዚህ አብርሽና ጽጌ ሄደዋል። እሷስ ቢሆን እሱ ላይ ምን አንጠለጠላት? ብቻዋን አትሄድም። ሲቀጥል ብሩኬት መጥቶ ነው ዲኮር የሚሰራው። ቆይ ተቀይረሽ አልተብሏል ነበር እንዴ? ይኸውልህ ተንኩዬ፣ እነሱ ለማለት ፈልጌ እኮ አይደለም። ያው እርጉዝ ስለሆነች ፀሐይ ከነካት ያማታል ብዬ ነው። ቢነግረኝ እኔም አብሬያት ሄድ ነበረ። ማናችሁም አለመቀየሬን ማወቅ የለባችሁም። ሁላችሁም ወጥመዴ ውስጥ መውደቅ አለባችሁ። አትስታይ፣ ልጁ ራሱ እኮ ተንገላታብኝ። አዎ ልክ ነህ። ይኸውልህ አሁን ላይ የግል ሂድና ለጽጌ ጁስ እንድትፈጭላት ንገራት። እሺ ያው ያማታል ብዬ እኮ ነው ፀሐዩ። አንቺ በጣም ጥሩ ሰው ነሽ። የምሬ ነው የምልሽ። አብርሽ አንቺን ነበር ማግባት ያለበት። ተንከሴ በጣም አመሰግናለሁ። በቃ እንዴት አብርሽ መሳይ የለም። ትትና ይህንን አጋጣሚ መጠቀም አለብሽ። ይሁን ያስቀመጠው ማስታወሻ ፎቶ ወይ የሆነ ነገር ታገኝ ትችያለሽ። መጠቀም አለብሽ።
ወይኔ በጣብኝ። አሁን ምንድን ነው የማደርገው? ይህ ሁሉ በታትኛው ምንድን ነው የማደርገው? እየሰረኩ እኮ ነው የሚመስለው። ወይኔ ትትና ተዋረድሽ። ምነው ከኛ ጋር በጣም ነው የምታምሩት። ቆይ ስለምን ፍቅረኛ ነው የምታወሪው? ሁኝ መሳይ አንድ ላይ እኮ እንዴት እንደምታምሩ ነው ወይስ ታፍርባታለህ? ሴትዮ ያምሻል እንዴ? ምን ፍቅረኛ ነው የምትይ? አቦቷ ይኸውልህ መሳይ ከፈለግ ፎቶ ላሳይ ይችላል። የሳል ፎቶሽ? አይ ማታ እራት ስንበላ ሁላችሁም በተሰበሰባችሁበት ነው ማሳያችሁ። ያምሻል እንዴ? አሳይኝ እንጂ ነይ እንጂ አሳይኝ። እሺ ወዲሽ እንዴት ነው ቤቢ? ነው ወይስ ሚጣ? ገና እሱን አላወቅንም። ወይኔ ግን በጣም በቃ ደስ ብሎታል። አይ ጥሩ። ደግሞ ባለ ዲኮሮቹ የሚሰጡን ዋጋ በጣም አሪፍ ነው። ጽጌ ምን እያልሽ ነው? 50 ሺህ ብር ርካሽ ሆኖ ነው እንዴ? ከዛ በታችማ እኮ በጭራሽ ልናገኝ አንችልም። ጽጌ በጣም እየቀበጥሽ ነው። ሰው እኮ የ200 ሺህ እና የ300 ሺህ ብር ዲኮር ያሰራል። እናንተ የ50 ሺህ ብር ዲኮር ውድ ነው ትላላችሁ እንዴ? ልጁ ሊቀመሽ ነው። ወይ እኔ አሁን በዚህ ሰዓት ውሃ አልጠጣም። ባይሆን አንተ ጠጣው እሺ? በአንተ በኩል ይደርሰዋል ልጅ። አብርሽ አንተ ሰው ክብር ይወድለትም። እንካ አብርሽ አንተ ጠጣው። ኦሆን ቁጭ አድርገው የምናወራው ነገር አለ። ስለተሰመረ አይደለ? ልጁ የመሳይ ነው። እንደዛ አይደለም ተንከስ። ምን ያክል ብር እንዳለህ ለማወቅ ነው የፈለግነው። ችግር የለም እናንተ ቻላችሁትን አድርጉና ቀኑን ይሞላሉ። ተንከሲስዬ ሲጀምር እኮ ብር እንዳለ እርግጠኛ ነበርኩኝ። በዛ ላይ ደግሞ ልጃችን በረከት ነው። በቃ ሀብት በሀብት ነው። አሁን ምን ያክል ብር አለ? አለኝ አንድ 5000 ብር አለኝ። 5000 ማለት 500 ሺህ ብር ነው። ወይኔ ተንኩኝ። ኧረ ጥጋነክኝ እንዴ! እኔ 1-2-5 ብር ነው ያለኝ። እንዴ ምን ማለት ነው? እየቀለድክ ነው? ትዝታክሙት እሱ ብቻ ነው ያለኝ። ሙሽሪት አምሮብሻል። ተይኝ እስኪ እባክሽ። ምኑን ተሞሸርኩት? ይኸው እንደዚህ የሆነ በምን ብር? አይ እንግዲህ አታማሩ። እኛ ሰርግ አምሮናል። አንፈልግ የምትሉ ከሆኑ ሌሎች በጣም ብዙ ሙሽሮች አሉን። እነማን ናቸው? አንቺና አብርሽ ናቸው? አይ ጓደኞቻችን ቀድመውናል። የሚገርመው በጣም የሚያምሩ ጥንዶች ናቸው። ችግሩ ግን እስከዛሬ አንድ ቤት እየኖርን አለማወቃችን ነው። ስለምን ደምታውሪ? ያው እንግዲህ እኔን ታውቀኛለህ። በመረጃና በማስረጃ ነው ሁሉ ነገር። እስኪ አንተው እስኪ ይሄንን እንኳን ለኔ ስጠኝ ቅድም። እንዴ እሱ ቋንቋ እንዴ ኔሊዮ ይመልጥብሽ አላምጥ ብዬ ሰነጥቃት እውነት መሰላት። ውሽ እንደው ግን ይገፋኝ። አንቺ ልኩዝ እኮ ነሽ እንደዛ ታደርጊያለሽ። አንደኛ እኮ ናጭ እንዴት እንደምትላጥብኝ። ልጁ ላይ ግን የሆነ ነገር ቢወጣበት ተጠያቂው አንቺ ነሽ። ወይ እሷም እንደዚህ ነው ያለችው። የምርሽ ነው? ልጅ ሊጠዋሰ ቢወጣው የግኒ ካንቺ ራስ
አየሽ እኔ የተሰማኝ አንድ አይነት ናችሁ እንዳለ ለአንቺ እንግዲህ የዋህ ነሽ። ምን አይነት ስራ አገኘው ነበር እንዴ ያልሽው? አዎ እኮ ካፌ ውስጥ ገባሁ እና መድብል ሰዎቹን ስለሚያውቃቸው ደህና ገንዘብ ይከፍሉኛል። አውቄዋለሁ። ባለፈው ውጭ አብሮ አግኝቻቸው ነበር። እነሱ ግን ሊክዱኝ ሞከሩ። ግን እኔ ግን አውቄው ነበር። እንዴ መቼነትና ፍቅር በፍቅሩ ነው ይለ እንዴ? ጉድ ምን ነው የምታወሩት? የማይሆን ነገር አታወሩ። ይሄ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። አብሺ አትናደድ። እኔ እኮ ሳይው ደስ ስላለኝ ነው አንተ ያመጣውልህ። እባክሽ የማይሆን ነገር አታወሩ። የማይሆን ነገር እንኳን አይደለም። እኔ ራሴ ባለፈው ውጭ አግኝቻቸዋለሁ። በቃ አድርገውታል። ወይኔ ጽጌ ለካ ይሄ የማይረባ እሷን ወዶ ነው እኔን ጣል ያደረገኝ። ጽጌ የማይሆን ነገር አታወሪ። ትዳር ክቡር ነው። ባል ልታገቢ ነው እያልኩሽ ነው። ተንከስ ፊት ስለሌላው እንዳታወሪ። ይህን ጉዳይ ሂጅ መጣ። በቃ የዚህ ቤት ጣጣ ጭራሽ ነው የማያልቀው። እኔን ራሴ መጫወቻ አደረጉኝ እነዚህ የማይረቡ። ትትናዬ ግን እንደሆነ ይቅርታ አድርግልኝና ካፌ የሚባል ስራ ነው ያልሰራም እንዴ? አላፊ አግዳሚው ሲለክፈኝ እኮ በዛ በብርጭቆ እሺ አናታቸውን ስላቸው በአንድ ቀን ነው የሚያባረሩ። የግማሽ ቀን ደሞዝ እንኳን አይከፍሉኝም እንዴ። ለምን? እኔ እኮ መስተንግዶ አልሰራም እንዴ። ትትና እና ወጥ ቀማሽ ነሽ እንዴ? እንደው በእናትሽ አፈርሶልሽ ወጥ ቀማሽ ነሽ። እኔ ማስገብኝ እንዱ ቦታ ካለ እባክሽ። ከዛ ማለት ነው ሳውስቲ ክትፎን በልቼ ቅቤያን ሰው አልስላቸው። እንደገና ደግሞ አንድ ጭልፋ ወጥ በአንድ እንጀራ ዝርግት ታረጊ ከበለው በኋላ ኧረ ጨው ያንሰዋል ስል እየበሉ ስራ ማለት ይሄን ነው እንጂ እዚህ ሻይ ጠጣ። አየግሌ እኔ መስተንግዶም ወጥ ቀማሽም አይደለሁም፣ ተላላኪ ነኝ። ቆይ ተላላኪነትም ገንዘብ ይከፈለዋል እንዴ? እንዴ እና ስራው እኮ ከባድ ነው። አስበሽዋል እንዴ? ቀኑ ሙሉ እዛ እዚህ ስትይ እኮ ነው የምትይው። በዛ ላይ ደግሞ ከሰውየው ጋር ነው ሙሉ። በቃ ያዘዘኝን ሁሉ እሰራለሁ። እንዴ እና ከኃላፊው ጋር ነው የምትሰራው? ወይኔ ትትና እየታደለሽ ምን ይታወቃል። በሰው እኮ ጥሩ ድርም ሊገጥምሽ እኮ ይችላል። ኃላፊ አይደለም። አዎ እኮ ይግሌ እሱ ነው ተስፋ ያደረኩኝ። በዚህ ስራ ከበረታው ያው የስራ እድገት ላገኝ እችላለሁ። እንግዲህ ፈጣሪ ያርግልሽ። ላንቺ የዘነበ ለኛ የሚያካፋሽ እንዳትረሽ። አሜን። የግሌ ግን እንደዚህ ተረጋግተሽ ስታወሪ እንዴት ደስታ ያለሽ። የምርሽ ነው። ምን ነው ወሬኛ ነሽ አልሽኝ? ችግር የለውም እንዴ ችርስ እንዳያዩን ደግሞ ስም ነው የሚያወጡልን እኮ። ቀጣይ ደግሞ በምግብ ነው። እሺ አንቺ ተጸባይ ነው። እንዴ ምንድን ነው የግሌ? እንዳትከተይ የግሌ አብረሽ ምንድን ነው ደፋር እኔ ግሌ መካሻ አይደለም። እንዳትከተይ ብለህ ተከተይ ብትራሱ አልከተልህም። እሺ ዲስኩራ ምን ሊያረጋት ነው? እዛ ሄደ። ቆይ ባይሆን እቺ ልጠጣት። ውይ ትትናዬ አይዞሽ። እንግዲህ እኔ ጽጌን ነጠኳት። ወስደው መቶች ይንጠቃት። ወይኔ ዳቦ ቢኖር ደግሞ ዳቦ በሻይ ነበር መብላት። ቆይ ምንድን ነው አብረሽ? ይሄ ምንድን ነው? ቆይ ማን ያነሳን? እሱ አይጨንቅሽም? ምንድን ነው እያልኩሽ ነው። ያው እያጎረስኩት ነበር። ቆይ ከመቼ ጀምሮ ነው ውጭ መገናኘት መጎራረስ የጀመራችሁት? አብርሽ እንደዛ አይደለም እኮ። ቆይ ላስረዳ። አንቺ ራስሽ አልገባሽም ትትና። እኔ እንደፈለጋችሁ ብትሆኑ ምንም የሚያገባኝ ነገር የለም። ግን እንዴት ትደብቅኛለሽ? እንዴት ከጀርባችን እንደዚህ ታደርጋላችሁ? ቆይ ሲጀምር አንቺ ስንት ሰው ነው የሚያምርሽ? ምንድን ነው ያልከው አብርሽ? ስንት ሰው ነው የሚያምርሽ? እኔ ከማን ጋር ስባልጋየኝ? አብርሽ እንዴት እንደዚህ ትናገረኛለህ? እኔ ይህን ማመን አልችልም። ደግሞ እንደፈለግሽ መሆን ትችላለን ያልከው? አዎ እንደፈለግኩ መሆን እችላለሁ። አሁን እንደፈለግሽ መሆን ትችላለሽ። ሲጀመር እነሱ ትክክል ናቸው። እኔ ነኝ ስህተት።
አንተ ወደ ካዲ ምን አባ ፈልገህ? መቼም በተዋጣው ገንዘብ አብሬ ልታር ብለህ ነው እንደዚያ ፈጣጠንከው። ይኸውልህ ሲጀመር የሚዋጣም የሚደገስም ምንም ነገር የለም። ደግሞ ሲቀጥል እኔ አላገባም። ስማ ሁሉም እንደ ጽጌ አርግዞ የሚተው መስሎ ነው። እቺ መቼም አትወቅ። እኔ የምለው ቆይ በግድ ልድሩኝ ነው እንዴ? መጀመሪያ አብሮሽ ከርገል ተደክኖ ትትና ነክተን ትትና ደግሞ ምን አደረኳት? እሱም አብርሽ ይጠይቃል፣ አብረን እንሰማለን። እንዴ ቆይ አብርሽ እኔን ምንድን ነው የሚጠይቀኝ? ይኸውልህ እኔ ምንም አላደረኳት። እኔ አገባኝ መሰለኝ። ካገኘክ ይበላሃል፣ ብጠፋ ይሻላል። ይኸውልህ እንደውም አንተ ራስህ ውጣልኝ፣ ሂድ ውጣልኝ አሁን። እቺ ልጅ ቆይ ደፈረኝ ብለው ነው ወይስ ገንዘብ ጠየቀኝ ብለው? ሲጀምር መጀመሪያውኑ ስትቀርበኝ መጠርጠር ነበረብኝ። አይ በሩን ልቆልፈው መሰለኝ። ቢያንስ ትትና ተይ፣ ማልቀስ ምንም አይሰራም። ይኸውልሽ እኔን አታይም እንዴት እንዳስመሰለኝ? እስኪ እባክሽ ተረጋጊ። ቆይ እሱ ግን ከመሬት ተነስቶ እንደዚህ ጸባዩ ተቀያየሩ ምን ሆኖ ነው እሱ? ይኸውልሽ አብርሽ ተናዶ ሊሆን ይችላል። የሰው ልጅ ደግሞ ሲናደድ ነው እውነተኛ ማንነቱ የሚታወቀው። ደግሞ በዛ ላይ ስስ ጎኑ ስለተነካበት ነው እንደዚህ የሆነ የሚመስለኝ። ትትና ቆይ አንቺ መነፋረቅሽን ስተሽሆንሹ ነገር አልነግሪንም እንዴ? ቆይ ምን ልበልሽ? ይግል ምን ይባላል? እንደዛ ውለታ የዋለልሽ ሰው ብዙ ነገር ያደረገልሽ ሰው እንዴት እንደዚህ ያደረገኝ ብለሽ ትናገሪያለሽ? የራስሽን ሰው እንዴት ለሰው ታሚያለሽ? እንግዲህ እንደዛ ካልሽ ደግሞ ዝም ማለት ነው። ተግባርሽ ሌላ አፍሽ ሌላ። የግሌት በከፋው ሰው ፊት ምላሽን ተጠንቀቂያት። ይኸውልሽ መቼም ቢሆን የማይድን ጠባሳ ነው ጥሎ የሚያልፈው። ገልሞ እኔ ምን ላድርጋት? ተናገሪ፣ አልናገርም። ዝም በይ፣ ዝም አልልም። ምን እናድርጋት? በቃ ትትና ይኸውልሽ በቃ እሺ አታልቅሽ። እንዴ ፍቅርም ደግሞ የሚደምቀው እኮ ከጸብ በኋላ ነው አይደል እንዴ? አንቺን ደግሞ ክፉ ነገር ተናገረኝ ብለሽ ቂማት ያዥበት እንዴ? አንተ ማስረሻ ደወለ አጣስቲ አባቷ ናቸው። የምን አባት ነው የምትለው? ማስረሻው መድብል እኮ ነው። አይ መድብልዬ፣ አይ መድብልዬ፣ እንደው ከጸባይ ከቆመና ቁመና አቤት ውበት፣ አቤት ደም ግባት። እንዴ ታዲያ ስልኩን አሰጫትም እንዴ? እናንተ ወንዶች እንደሆናችሁ እኮ ቀናታችሁ አይቻልም እኮ መከራ ነው። ኧረ እባክሽ እኔ ስልኩን ታንሳው ስጫት ነው ያልኩሽ። እንዴ ይሰጣታል። ምንድነው እንደዚህ የሚያስጨው? ወይ ዝም ይበል። ወይ በመካሻ ሞት። አረ ስልኩ ተዘጋ። ችግር የለውም ገልሞ አላነሳውም። አንቺ ደግሞ ትሰሚያለሽ? ይልሽ እስቲ እንደው መካሻ ይሞት ደግሞ ይደውልና እንዴት እንደማታነሽ እናያታለን። ደፍ እድሜው ረጅም ነው። መድብልዬ ደወለልሽ? ትትና ስልክ መድብል ሄሎ። እኔ የምልሽ ቆይ ግን ይሄ ነገር የእውነት ይመስልሻል? ቆይ አንቺ ምን አንገበገበሽ? ልታገቢ መሆኑ ረስተሽ ነው እንዴ? ቆይ አሁን እሱን እዚህ ጋር ምን አመጣው? ቆይ እሱን ታዩና ቆይ ግን የምልሽ አብርሽ ትትላኔ ይወዳታል እንዴ? ያው እንግዲህ እንዳየሽው ነው። ቆይ ታዲያ አንቺ እዚህ ምን ትሰሪያለሽ እንዴ? ማለቴ ያው አብርሽ ሌላ ሰው ከወደደ አንቺ ግን ጋፋ ትካፈቺ። ሲጀመር አንቺ እዚህ ቤት የመጣሽ ልትረጂ ነው። ተረድተሽ ከጨረሽ ቤቱን ለቀሽ ውጪ። የምን እርዳታ ነው የምታወሪው? የኔም ቤት እኔ እኮ ባሌ ጋር ነው እሺ የመጣሁት፣ አትርሺው ብላኝ እንጂ ለአንቺ ፈላጊ ለሌለሽ ድንቄም ባል ትሰሚኛለሽ? ድጋሚ ብትናገረኝ አይነ ስምሽን ነው እሺ ማጠፋው። ኧረ እባክሽ፣ ኧረ እዛው እናቴ እዛው የለመድሻቸውን ሆ እኔ ጽግዬ ለቀቅ ሆ ምን አይነቷ ናት በእናታችሁ። ትትና እንዴት ዋልሽ? ደህና ነኝ መድብል። ብሩክ በሰላም ጠበቀ? እሱ ምንም አይልም። እጅግ እንደ እናት መስይ ምን ነው ችግር አለ እንዴ? ምንም
ችግር የለም መድብል፣ እኔ ደህና ነኝ። አይ ደህናማ አይደለሽም። ምን ሆነሻል? ለምን ታስጨንቅኛለሽ? ትትና ምንድን ነው የሆንሽው? ምንም አልሆንኩም መድብል፣ ጉንፋን አሞኝ ነው። አሁን ባሁን ነው እንዴ ጉንፋን የሚይዝሽ? አሁን እኮ ደህና ነበርሽ። ቆይ እኔ የጉንፋንና የለቅሶ ድምፅ ለይቼ አላውቅም። ደህና ነኝ። ሄሎ መድብልዬ፣ ይኸውልህ የግሌ መካሻ ነኝ። አወከኝ አይደለ? አዎ ስማ፣ ትትና ምንም ደህና አይደለችም። እባክህን እንደው ከቻልክ መተህ የሆነ ነገር እንደው ብታደርግ ና እስኪ በእናትህ። የግሌ እንዴት ነሽ? ይኸውልሽ በጣም አመሰግናለሁ። አሁን መጣሁ። እስክመጣ ድረስ አብረሻት ሁኚ እሺ? እዛው ጠብቂኝ። እሺ፣ ኧረ ችግር የለውም። ብቻ አንተ ና። እሺ አንቺ ምን ሆነሽ ነው? ቆይ ምን ሆነሽ ነው? ሰምታሽ? ውይ መድብል እኮ ነው። ምን ችግር አለ? ክፉ ቀናችን ደራሽ እኮ ነው። ትሰሚኛለሽ? ችግርን ሸሽጎ መድኃኒት አይገኝም። ነይ እንሂድ አሁን ክፍልሽ። የግሌ ተይኝ በእናትሽ። ነይ ልብስሽን ትቀይሪያለሽ። አንቺ ሴትዮ ነገር አትፈልጊኝ። ያለዛ ይኸውልሽ በጭልፋና ናት ትሸምልልሽ። ነይ እንጂ የግሌ ይዚ አንተ ተነስ ተነስ ተነስ። ስማ ቆይ አንተ እኔን መቼ ነው የምታስከብረኝ? ማንም የተነሳ ስተርቤን ዝም ብለህ ነው እንዴ የምታየው? ምን ብለው ነው የሰደቡሽ? ለማኝ ነሽ ብለው ነዋ። እንኳን ልጄን አልሆነ እንጂ እኔስ እኔን ይስደቡኝ? እኔ ልጅ እናት አይደለሁም? እሺ ማን የሰደበሽ? ማናት? ያቺ ትዝታ ናት ምናምን የምትሏት ልጅ ናታ። ጽጌዬ እሷ ትቅርብሽ። ምላሷ ለምለም ነው የሚያደርቀው። ረጅም ስራሽ ያሰጥራል። እና ታዲያ አንተ ምን ነው ለምለም? ምን ነው ረጅም? ለሚታየው እንግዲህ ይታየዋል። ወይኔ 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 ጽጌ፣ እውነት አሁን እኔ አንተን ነው የማገባው? ለምን ታዲያ ሀሳብሽን አትቀይሪ? አልቀይርም። እንታመጣለህ? ሴትዮ እኔ ጭቅጭቅ አልፈልግም። ከፈለግሽ ጠርግ ማለት ትችያለሽ። እሄዳለሁ፣ እንደውም እሄዳለሁ። ተቃጠልኩ። ሰሚኛሽ? እዚህኛ ሰፈር ብዙ ጅቦች አሉ። ካልፈራሽ ሂጂ። እኔ ምን አገባኝ? ለልጅ ካላሰብክ ይሄዳል። ስሚ፣ በልጄ ቀልድ የለም። አርፈሽ ቁጭ በይ። እስቲ እድሜ ይስጠንና የኛንም አልጋ አንድ ሰው እንደዚህ ያመጥፍልናል። እቺ ደግሞ ነው ቆየችው። ትትና ሆ አንቺ ከሀገር ወጣች እንዴ? ውሽ ራሱ እኮ አንድ ጉልበት ስራ ነው አልጋ ማንጠፍ። አይ እንደው የግሌ መካሻ ስንቱን ጉድ ነው የቻልሽው? ረዲያ ስንቱን ጉድ ነው የቻልሽው? ኧረ ጎራ ኧረ ጎራ። ውይ እዚህ ላይ ነበር መተኛት። ምን አለ ለስልክሽን ባተርመን ባቀ ደህና አድርጊልኝ። አንቺ ምን ሆነሽ ነው እንደዚህ ቆየሽው? ቆየሁ እንዴ? የጉድ ሀገር ገንፎ አሉ። ልተኝ ነኝ እናት። ቢጃማሽን አይደል ለብሰሽ የመጣሽው? ልተኝ ግን አንቺ ቀይር ስላልሽኝ እኮ ነው የቀየርኩት። ያማታል እንዴ? እቺ ነይ እባክሽ ተነሽ እንውጣ እንዴ። ደወለ። ሄሎ ሄሎ፣ ትትና እንዴ? ኧረ ትትና አይደለሁም፣ የግሌ መካሻ ነኝ። እስካሁን አልተረጋጋችም ማለት ነው? ኧረ እንደው ምንም አልተረጋጋችም። የሆናት በእናትህ እንደው አንድ በላት። እሺ፣ በር ላይ ነኝ፣ ይዘሻት ነኝ። እሺ 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 መጣ። እሺ፣ እጠብቃቸዋለሁ።
አንቺ አትበይ እባክሽን ተዘግቷል ጮክ ብለሽ አውሪ በቃ አሁን ተነሽ ደርሻለሁ ብሏል ተነሽና ውጪ የግሌን እኮ ዛሬ ማንንም ማግኘት ስላልፈለኩ ነው ቆይ ለምንድን እንደሆንሽለት ውይ የግሌ መካሽ አንቺንስ እንደው ለብልቦ ነበር መታው እንዴ ቆይ እንደዚህ አይነሷን በዚህ ዘመን ይገኛል ና ስንለው የሚመጣ ሂድ ስንለው ምን እንደው እኮ ደግ ሰው እኮ ነው ምን አለ እንደው የኔ ልብ ትንሽ እንኳን ቢሰጥሽ ኖሮ ወይኔ እኔ እኮ ስለመጣ ደስ ብሎኛል ግን በቃ ዛሬ ማንንም ማግኘት ስላልፈለኩ እኮ አውቃለሁ እኮ ትናይ እረዳሻለሁ ግን ደግሞ በቃ በር ላይ ነው ተነሽ ነው ውጪ ተነሽ ምን እንደሚልሽ እኮ አይታወቅም ተነሽ ቤት አትላለች እንዴ ሆ ወይኔ ደግሞ መኝታውን አበላሽሽ አይደል ስትመለሽ አሁን ታነጥፊያታለሽ ከዛ ነው መልሰሽ ብትተኝባት ልታነጥፊ ነው ኧረ ቶሎ በይ ውጪ ነይ ውጪ ሆ አሁን ምንም ማውራት አልፈልግም ይጅልኝ እውላብሽ በእኔ ምክንያት የተፈጠረው ነገር በሙሉ ይቅርታ ልል እፈልጋለሁ ይጅልኝ እሺ ስልኬን ስጠኝ ሚትትና መጣሽ እንዴ ቅድም እኮ ከነገር መስለ ነበርሽ ነው ትችሽ ነው ይቅርታ ልታሳልፉን ትችላላችሁ እንደው ብታሳልፉን ኧረ አብርሽ እንመለሳለን እኮ ወዴት ልትሄዱ እዚህ ጋር አየር ልንወስድ አይደለ አየር ልንወስድ በረንዳ ላይ በር ላይ ልንሄድ ነው እንመለስልሽ ኧረ ትትና ተይ እንመለስ ትትና ነው የሚወስዳት ሰው እየመጣ ነው መሰለኝ ማን ነው የሚጠብቃት እንጃ በሉ ደህና ደሩ እንዴ በሞትኩት እናስጠብቅና አይደለ ነግሌ ወገጂ መድብልሽ አንተ እንዴ ነበና እንዶ ጠፋህ እኮ በዛው እንዶ ያኔ እንዳወራን እኮ ጥፍት አልከብኝ ጠፋው አይደለ እንዴ ነሽ ተወሱንማ ምን ደህና ሆናለሁ ብለህ ነው እኛ እንደሆነ ፈላጊም የለም እስቲ ይሁን አንተንም ቢሆን ተባበረኝ ብለህ እኮ በዛው ጭልጥ ብለህ ጠፋ ዝና እንዴ ሰላም አትይኝም እንዴ ደህና ነኝ መድብል ኧረ ነይና በቀጡ ቀፊኝ እንዴ እንዴት ነሽ ይቅርታ መድብል በማታ አስመጣነው አይደል በቃ አሁን ሂድ ነገ እናወራለን እሺ ዝና ከዛ እዚህ እኮ የመጣሁት ምን እንደሆንሽ ለመጠየቅ ነው የሆንሽው ሳትነግሪኝማ ከዚህ ንቅንቅ አለኝ ኧረ እኔ ምንም አልሆንኩም መድብል እውነቴን ነው ነገ እናወራለን እሺ ዝና ምን ሆነሻል ገና ስራ አግኝተሻል ብዬ ተደስቼ ሳላበቃ የምንለቅሰው ነው እንዴ ደህና ነኝ ምንም አልሆንኩም እኮ በቃ ዛሬ እኔ ጋር ደሪና ነገ ትመለሻለሽ እንዴ እኔ ምን በወጣኝ ምን ገደሽ የትም አትሄጂም